ሃይማኖት ከየት መጣ? ሃይማኖት ከፍጥረታት መፈጠር ጋር አብሮ የመጣ ነው። ነገር ግን ፍጥረታት በአንድ ዘመን ሃይማኖት ደግሞ ከዘመናት በኋላ መጣ ብለው የሚከራከሩ አሉ። አልፎ ተርፎም ሃይማኖትም ሆነ የሚመለክ አምላክ የለም፣ ሰዎች በራሳቸው ጊዜ የፈጠሩት ነገር ነው የሚሉም አሉ። እኛ ግን አባቶቻችን ሊቃውንት በመንፈስ ቅዱስ ተረድተው በመጽሐፍት እንዳስተማሩን ሃይማኖትና የሚመለክ አምላክ አለ ብለን እናምናለን። ይህንን መንፈሳዊ ዳሰሳ ከመጀመራችን በፊት ላይክ እንዲሁም ሼር በማድረግ ጀምሩ። ሃይማኖት መቼ ተጀመረ የሚለውን ጥያቄ ለመመለስ ሃይማኖተኞቹ ፍጥረታት እነማን ናቸው የሚለውን ቀድመን ማንሳት ግድ ይለናል። በእርግጥ ፍጥረታት ሁሉ ከፈጠራቸው ፈጣሪ ጋር የራሳቸው የሆነ ልዩ ግንኙነት አላቸው። ለምሳሌ ፀሐይ ሁሌም ጧት ከምስራቅ ወጥታ 12 ሰዓት ቆይታ በምዕራብ በኩል ትጠልቃለች። ይህን ስርዓቷን አንድም ቀን ሳትፈጽም ቀርታ አታውቅም። ፈጣሪዋ ክርስቶስ በተሰቀለ ዕለት ግን 12 ሰዓት ላይ ከምስራቅ ወጥታ 6 ሰዓታት ከቆየች በኋላ ለ3 ሰዓታት ስራዋን አቁማለች። ማቴዎስ ወንጌል ምዕራፍ 27 ከቁጥር 45። በሌላ ጊዜም የእግዚአብሔር ሰው ኢያሱ በእግዚአብሔር ስም አዟት ኢያሱ ስራውን እስኪጨርስ መቆሟ ይታወቃል። ኢሳይያስ 10 ከቁጥር 12። እንግዲህ ፀሐይ ፈጣሪዋን ታውቀዋለች፣ ትታዘዘውማለች ማለት ነው። ለምሳሌነት ፀሐይን አነሳን እንጂ ሌሎች ፍጥረታትም ከፈጣሪያቸው ጋር ልዩ ግንኙነት እንዳላቸው የሚካድ አይደለም። ባህረ ኤርትራና የዮርዳኖስ ወንዝ በሙሴ በትርና በኤልያስ መጎናጸፊያ መቆማቸው፣ ዮናስ እግዚአብሔር ሂድ ወዳለው ነነዌ መሄድ ትቶ ወደ ተርሴስ ሊሄድ በተነሳ ጊዜ ባህሩ ማዕበል ማስነሳቱ፣ ዮናስ ወደ ባህር ሲጣል ግን ማዕበሉ ጸጥ ማለቱ፣ ወደ ባህር የተጣለው ዮናስን ውጦ ወደ ነነዌ ወስዶ የተፋው አሳ ወዘተ ፍጥረታት ሁሉ ከፈጣሪያቸው ጋር ግንኙነት ያላቸው መሆኑን የሚያሳዩ ምሳሌዎች ናቸው። ነገር ግን ፈጣሪ መኖሩን አውቀው እንዲያምኑና እንዲያመልኩ ዕውቀትንና ያወቁትንም እንዲፈጽሙ ሥርዓት የተሰራላቸው ከ22ቱ ስነ ፍጥረታት መካከል ሁለቱ ናቸው። እነዚህ ሁለት ግዕዛነ አእምሮ ወይም ዕውቀትና ሕያዊትና ዘላለማዊ ነፍስ የተሰጣቸው ቅዱሳት መላእክትና የሰው ልጆች ናቸው። ስለዚህ ሃይማኖት መቼ ተጀመረ ስንልም አንደኛ ሃይማኖት በማን ተጀመረ ማለታችን ነው። ማለትም በሰው ወይስ በመላእክት? የሃይማኖት አጀማመር በዓለመ መላእክት። እግዚአብሔር የፈጠራቸው ፍጥረታት ብዙዎቹ አንድ ተብለው ሲቆጠሩ የፍጥረታቱ ብዛት 22 ይሆናሉ። መላእክትም በቁጥር እጅግ እልፍ ቢሆኑም በስነ ፍጥረታት ቁጥር ግን መላእክት በሚል ስም አንድ ተብለው ተቆጥረው በመጀመሪያ ዕለተ እሁድ ከተፈጠሩት 8ቱ ፍጥረታት አንዱ ተብለዋል። ስለዚህ ሃይማኖት በመጀመሪያ በማን ተጀመረ ለሚለው ጥያቄ መልሱ በመላእክት ነው። ምክንያቱም ከሁለቱ ሃይማኖተኞች ፍጥረታት ከሰውና ከመላእክት ቀድሞ የተፈጠሩት መላእክት ናቸውና። ሃይማኖት ደግሞ የተጀመረው ፍጥረታት በተፈጠሩበት ቅጽበት መሆኑን ከፍ ብለን ተመልክተናል። በመላእክት ዘንድ ሃይማኖት የተጀመረው በዚያ በተፈጠሩበት ዕለተ እሁድ ነው። አጀማመሩም እንደሚከተለው ነው። እግዚአብሔር በነገድ 100 በቁጥር እጅግ እልፍ የሚሆኑትን መላእክት ካለመኖሩ ወደ መኖር አምጥቶ ከፈጠራቸው በኋላ ተሰወረባቸው። መሰወሩም እንደኛ ከመታየት በላይ መሆኑን ለማመልከት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም፣ ላይም
አይቻለውም እንዲል በአንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 16። በሁለተኛነትም በተሰጣቸው ዕውቀት ተመራምረው ያውቁት ዘንድ ነው። መላእክት ደግሞ በተሰጣቸው ዕውቀት ተመራምረው ማን ፈጠረን፣ ከየት መጣን በማለት እርስ በርሳቸው መጠያየቅ ጀመሩ። ይሄውም ያልተፈጠረ የነበረ ነገር ግን እርሱን የፈጠረ አምላክ መኖሩን ከማመን የመነጨ ጥያቄ ነው። ስለዚህ ፈጣሪ መኖሩን መቀበል ማመን በዚያ ዕለተ እሑድ ተጀመረ ማለት ነው። በዚያን ጊዜም ከመላእክት መካከል በክብርና በማዕረግ ከፍ ብሎ ተፈጥሮ የነበረው ሳጥናኤል ከልቦናው አንቅቶ ውሸትን ሲናገር እኔ ፈጠርኳችሁ ብሏቸዋል። ሌሎቹ 99 ግን አንተ እንደኛ ፍጡር ነህ፣ እንዴት ልትፈጥረን ትችላለህ? አምላክና ፈጣሪ ነኝ ካልክም ፈጥረህ አሳየን አሉት። ዲያብሎስ ግን ይህን ማድረግ አልቻለም። በዚያን ጊዜም ሊቀ መላእክቱ ቅዱስ ገብርኤል የፈጠረንን እስክናውቅ እስኪገልጽልን ድረስ ጸንተን እንቆም በማለት መላእክትን አረጋግቷቸዋል። እነርሱም ጸንተው ቆመዋል። ይህ ደግሞ አለ ብለው ላመኑት አምላክ ታማኝ መሆኑን ነውና መታመን ይባላል። ማመንና መታመን ደግሞ በአንድ ላይ ሃይማኖት ይባላል። በዚህ ሁኔታ ላሉም እግዚአብሔር በጨለማ ውስጥ ለነበሩት መላእክት ከበስተ ምስራቅ የብርሃኑን ጎርፍ በማፍሰስ በሥራ ተገልጾላቸዋል። በቅዱስ ገብርኤል ቃል የጸኑት ቅዱሳን መላእክትም የብርሃኑ መገለጥ ኃይል ሆኗቸዋል። በቅዱስ ሚካኤል መሪነትም ሳጥናኤልን ሰራዊቱን ተዋግተው ወደ ምድር ጣሉት። በሰማይ ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ። መላእክቱም ከእርሱ ጋር ተጣሉ። የዮሐንስ ራእይ ምዕራፍ 12 ከቁጥር 7 እስከ 9። ቅዱሳን መላእክት በመጀመሪያ እኛ ፍጡራንን ደግሞም የፈጠረን ፈጣሪ አለ ብለው አለወተ ፈጣሪን ተቀብለዋል። ቀጥሎም የፈጠረን እርሱ ራሱን እስኪገልጥልን ድረስ ጸንተን እንቁም በሚለው በቅዱስ ገብርኤል ቃል ጸንተው በመቆም እምነታቸውን በሥራ ገልጠዋል። አምነውም ለታመኑት ራሱን የሚገልጠው ፈጣሪም ቸል አላላቸውም። ብርሃን ይሁን ብሎ ተናግሮ በምስራቅ በኩል የብርሃን ጎርፍ በማፍለቅ በሥራው ተገለጠላቸው። ይህም ብርሃን ዕውቀት ሆነላቸው፣ የድንቁርናን ጨለማ አስወገደላቸው፣ ሃይማኖት ሆነላቸው፣ ከክህደትና ከጥርጣሬ ድንግዝግዝም አወጣቸው። የሐሰት ምንጭ የክህደትና የውሸት አበጋዝ የጨለማ ገዥ ዲያብሎስንም ተዋግተው ድል ለማድረግ ብርታት ሆናቸው። ሃይማኖት ማመንና መታመን የሚለው ነገርም በዚህ ቅጽበት በመላእክት ዓለም ተጀመረ። ማለትም መላእክት በመጀመሪያ ደረጃ ፈጣሪ መኖሩን አምነው ተቀብለዋል። በሁለተኛ ደረጃም ፈጣሪያቸው ማንነቱን ሲገልጥላቸው ላመኑበት ታማኝ በመሆን ጸንተዋል። ስለዚህ ሃይማኖት ማመን መታመን ፍጥረታት በተፈጠሩበት በመጀመሪያ ዕለት በዕለተ እሑድ መጀመሩን እንገነዘባለን። የሃይማኖት አጀማመር በሰው ልጆች ከመላእክት ሌላ በሃይማኖት ሊኖር አንድም የእግዚአብሔርን ስሙን ቀድሶ ክብሩን ወርሶ ሊኖር የተፈጠረ ፍጡር የሰው ልጅ ነው። ለሰው ልጅ ገዛና አእምሮ ዕውቀትና ሕያዊት ነፍስ ተሰጥቶታል። የሰው ልጅ ሰብ ካለው ቃል የተገኘ ባህሪያዊ ስም ሲሆን ሰብ በዕብራውያን ሰባት ማለት ነው። ሰብ ሰባት ስንልም አራቱ ባህሪያተ ሥጋ፣ ሶስቱ ባህሪያተ ነፍስ፣ እነዚህ ሰባቱ ያሉበት ማለት ነው።
ስለ ሰው ማንነት ይህንን ካልን በኋላ ሰው መቼ ተፈጠረ የሚለው ጥያቄ መመለስ አስፈላጊ ነው። ሰው የተፈጠረው በስነ ፍጥረት ታሪክ ማጠቃለያ ማካተቻ ዕለት ተብላ በምትነገረው በዕለተ ዓርብ ነው። እግዚአብሔር የሰው ልጅን ከፈጠረው በኋላ ምን መስራት እንደሚገባው እንዴት መኖር እንዳለበት መመሪያ እንደሰጠውና የሰው ልጅም አዳም እግዚአብሔር በሰጠው መመሪያ ጸንቶ ለመኖር ሕይወቱን እንደጀመረ ሊቀ ነቢያት ሙሴ ጽፎልናል። እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤደን ገነት አኖረው። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምንና ክፉን የምታሳውቀውን ዛፍ አትብላ፣ በእርሱ በበላህ ቀን ሞትን ትሞታለህ አለው። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 15 እስከ 17። አዳም እግዚአብሔር የሰጠውን የሕይወት መመሪያ እሺ ብሎ ተቀብሎ ለ7 ዓመታት ከኖረ በኋላ ትእዛዙን መመሪያውን ተላልፏል። ትእዛዙንም ባፈረሰ ጊዜ ጥፋተኝነቱን አምኖ ከበለስ ስር ለመሸሸግ ሞክሯል። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 8። ይህም የሚያመለክተው አስቀድሞ ይህንን ያደርግልኛል አለያም ያደርግብኛል ብሎ ያመነበት አምላክ የሰጠው የሕይወት መመሪያ መኖሩን ነው። ያ ባይሆን ስለሰራው ስህተት መሸሸግ አለያም መደበቅ አያስፈልገውም ነበር። ከዚህም ሌላ በአዳምና በእግዚአብሔር መካከል የአባትነትና የልጅነት ወይም የገዥና የተገዥነት ግንኙነት እንደነበረ የሚያሳይ ነገር አለው። ይሄውም አዳም ስህተት ሰርቶ በገነት ዛፎች መካከል ተሸሽጎ ሳለ አዳም ሆይ ወዴት ነህ እያለ መጣራቱ ነው። ዘፍጥረት 3 ከቁጥር 9። አዳም ለዚህ ጥሪ የሰጠው ምላሽ ራቁቴን ስለሆንኩ ፈርቼ ተሸሽጌያለሁ የሚል ነበር። የአዳም ፈጣሪ እግዚአብሔር ደግሞ ራቁትህን መሆንህን ማን ነገረህ? አትብላ ያልኩህን ዛፍ በላህን ሲል ጠይቆታል። ዘፍጥረት 3 ቁጥር 11። ይህም ያስረዳን በአዳምና በፈጣሪ በእግዚአብሔር ዘንድ የነበራቸውን ግንኙነት ነው። አዳም ይህን ሕግና ትእዛዝ የተቀበለው በዚያው በተፈጠረበት ዕለት ነው። ሃይማኖት ብለን የምንጠራውና እያልን ያለነውም ይህ ነው። ታዲያ የዓለማት ፈጣሪ መጋቢና መሪ አለ ብሎ መቀበል ሃይማኖት ነው ከተባለ፣ ፈጣሪ ደግሞ አንድ መሆኑ ከታመነ ያን አንድ ፈጣሪ መቀበልና ለሕጉ ተገዥ መሆን ደግሞ አንድ ወጥ ሥርዓት እንጂ ብዙ ሊሆን አይችልም። ሐዋርያው ቅዱስ ጳውሎስ ፈጣሪ አንድ እንደመሆኑ ሃይማኖትም አንድ መሆኑን ሲናገር አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ ከሁሉም በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ ብሏል። ኤፌሶን 4 ቁጥር 5። በአጠቃላይ ሃይማኖት ማለት የሁሉ አስገኝ ለእርሱ ግን አስገኝ የሌለው፣ ለፍጥረታቱ ጥንትን የሰራ ለእርሱ ግን ጥንት የሌለው፣ ለፍጥረታት መጨረሻን የወሰነ ለእርሱ ግን መጨረሻ የሌለው አምላክ መኖሩን መቀበልና የአምላክ ኑሩ ባለው ሥርዓት መኖር ነው። ባጭር ቃል ሃይማኖት ማመን መታመን ነው ብለናል። በዚህ በሐዋርያው መልእክትም ውስጥ ይህን የሚገልጽ ነገር አለ። ያውም አንድ ጌታ አንድ አምላክ የሚለው የፈጣሪን አንድነት፣ አንድ ሃይማኖት የሚለው የሃይማኖትን አንድነት፣ አንድ ጥምቀት የሚለው ደግሞ የዚህ አንድ አምላክ ልጆች ለመሆን ዳግም የሚወለዱበት አንድ ወጥ ሥርዓት መኖሩን ያብራራልናል። ስናጠቃልለው የዓለማት ፈጣሪ አንድ ነው። አንዱን ፈጣሪ የሚያመልኩበት ሥርዓተ አምልኮም አንድ ነው። ታላቁ እውነትም ይሄው ነው። የሃይማኖት መከፋፈል ወይም የእምነት ልዩነት የተጀመረው በዓለም መላእክት ነው። እግዚአብሔር
ነገደ መላእክትን ፈጥሮ ራሱን ቢሰውርባቸው ከመቶ ነገዱ የአንድ ነገዱ አለቃ ሳጥናኤል ራሱን በፈጣሪ ቦታ አድርጎ የፈጠርኳችሁ እኔ ነኝና ስገዱልኝ አለ። 99ኙ ነገደ መላእክት ግን አንተ እንደኛው ፍጡር ነህ፣ የፈጠረን አምላክ ራሱን እስኪገልጥልን ድረስ በተስፋ እንጠብቃለን እንጂ ለአንተ አንሰግድም አሉት። በዚህ ሁኔታ ሳሉም እግዚአብሔር ብርሃን ሁን ብሎ ሲናገር መላእክቱ ሰሙ። የተናገረው ቃል ብርሃንን ሲያስገኝም በተግባር አዩ። እግዚአብሔርን በአካል ባያዩትም ሥራውን አይተው በሃይማኖታቸው ጸኑ። እኔ ፈጣሪ ነኝ ያለው ዲያብሎስንም ከማህበራቸው ነጥለው ወደ ምድር ጣሉት። የሃይማኖት ልዩነትም በዚህ ቅጽበት በዓለም መላእክት ተጀመረ። ምክንያቱም አንድ ፈጣሪ አለ ብለው በእግዚአብሔር ያመኑ እንዳሉ ሁሉ እኔ ፈጠርኳችሁ ያለውን ሳጥናኤልንም ፈጣሪ ነው ብለው ያመኑም ነበሩና ይህም በዓለም መላእክት የተፈጠረው የሃይማኖት ልዩነት በሰው ልጅ ዘንድም ከአዳምና ከሔዋን ኋላም ከልጆቻቸው ከአቤልና ቃየል ጀምሮ ልዩነት ተፈጥሯል። የአዳምንና የሔዋንን ስንመለከት እግዚአብሔር ጸበለስን ከበላችሁ ትሞታላችሁ ያላቸውን ቃል ተቀብለው ሲኖሩ ከ7 ዓመታት በኋላ ዲያብሎስ መጥቶ ጸበለስን ከበላችሁ አትሞቱም ይልቁንም አምላክ ትሆናላችሁ አላቸው። ለጊዜው የዲያብሎስን ሐሳብ አዳም አልተቀበለም፣ ሔዋን ግን ተቀበለች። ኋላም ሔዋንና አዳምን አሳመነችው። አብረውም በሉ። እግዚአብሔር እንዳለው ሞቱ ማለት ከእግዚአብሔር ተለዩ፣ ጸጋቸው ተገፈፈና እርቃናቸውን ቀሩ። በዚያ ሂደት ምንም እንኳ አዳም በሃይማኖቱ ጸንቶ ሔዋንን ራሷን ማዳን ሲገባው በሔዋን ምክር ተሸውዶ በእግዚአብሔር ላይ የነበረውን እምነት በማጉደልና ዲያብሎስን በማመን ከሔዋን ጋር አንድ ቢሆንም በመነሻው ላይ ግን አዳም እግዚአብሔር ያለው ትክክል ነው ሲል ሔዋን ደግሞ ዲያብሎስ ያለው ትክክል ነው በማለቷ የሃይማኖት ልዩነት ተፈጥሯል። በአባታችን አዳምና በእናታችን ሔዋን የተጀመረው መከፋፈል በልጆቻችን በአቤልና በወንድሙ መካከልም ተከስቷል። አቤልና ቃየል በእግዚአብሔር ፊት መስዋዕትን ይዘው ሲቀርቡ አቤል እግዚአብሔር ንጹህ መስዋዕት ይወዳል በሚል እምነት የቀረበ ሲሆን ወንድሙ ቃየል ግን ለእግዚአብሔር መስዋዕት ምን ያደርግለታል እርሱም እንደዛ ይል ነበር። ለዚህም ነው አቤል ንጹህ በግን መስዋዕት አድርጎ ሲያቀርብ ቃየል ግን እግዚአብሔር አይበላም ምን ያደርግለታል በሚል እምነት ከነ እንክርዳዱ ያቀረበው። ይህም በአቤልና በቃየል መካከል የእምነት ልዩነት እንደነበረ ያመለክታል። በአዳም ልጆች በአቤልና ቃየል መካከል የታየው ልዩነት በኋላ ዘመን በይስሐቅ ልጆች በሆኑት በያዕቆብና በኤሳው ተከስቷል። ያዕቆብና ኤሳው የአንድ አባትና እናት ልጆች ከመሆናቸውም በላይ ምንትያሞችም ነበሩ። ነገር ግን ገና በእናታቸው ማህፀን እያሉ ይገፋፉ ነበር። ሲወለዱ ኤሳው የእናቱን የማህፀን በር ከፍቶ ቀድሞ ሲወጣ ያዕቆብም ተረከዙን ይዞ ተከትሎታል። በዚህም መሰረት በኩርናውን በተፈጥሮ ሕግ ቀድሞ ከማህፀን ለወጣው ለኤሳው ሆኖለታል። ኤሳው ግን ለብኩርናው ዋጋ አልሰጠም። ያዕቆብ ደግሞ ለብኩርናው የነበረው እምነት ትልቅ ነበር። ኤሳው ብኩርና አንድ ጊዜ በተፈጥሮ የሚሰጥ የማይወሰድ እንደተራ ነገር አድርጎ ቢያምንም ያዕቆብ ደግሞ ብኩርና በጽኑ መሻትና በትጋት የሚገኝ ልዩ ጸጋ እንደሆነ ያምን ነበር። በመሆኑም ኤሳው ረሃቤን ካስታገስክልኝ ብኩርና ምኔ ነው ብሎ በማቃለል በምስር ወጥ ቢሸጣትም ያዕቆብ ግን ገዛት። ቁም ነገሩ ግን ኤሳው ሸጫለው ስላልኩ ብቻ ብኩርና አይወሰድብኝም ብሎ ሲያምን ያዕቆብ ደግሞ በመግዛት ብኩርናን ገንዘብ ማድረግ ይቻላል ብሎ ማመኑ ነው። ይህም በያዕቆብና በኤሳው መካከል የነበረውን የሃይማኖት ልዩነት ያሳያል። በተለይም ያዕቆብ መሻቱ እንደምንት ሆኖለት የማህፀን በር ከፍቶ የተወለደ እያለ እርሱ በኩር መሆን ችሏልና
ኦሪት ዘፍጥረት ምዕራፍ 25 ከቁጥር 21። ከእነዚህ ክስተቶች በኋላ ግን እምነት በየዘመኑ እንደ ሰው ልጅ ቁጥር ብዛቱ እየጨመረ የመጣና ማቆሚያ የሌለው ጉዳይ መሆን እየታየበት ነው። የእምነትና የአመለካከት አይነቶች በበዛ ቁጥር ደግሞ ጥቂት የማይባሉ ግለሰቦች እውነቱ የቱ ነው እያሉ ይጠይቃሉ። መልስን በማጣታቸው ፈጣሪም ሃይማኖትም የለም ወደሚለው ድምዳሜ የደረሱበት ሁኔታም አለ። እኛ ግን አንድ ፈጣሪ አንድ ሃይማኖት አለ ብሎ ያስተማረንን የቅዱስ ጳውሎስን ቃል ተቀብለን ባመንበት ልንጸና ይገባናል። ስር ሰዳችሁ በእርሱ ታነጹ እንደተማራችሁም በሃይማኖት ጽኑ እንዲል በሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 7። ቅዱስ ጳውሎስ በሌላ መልእክቱ እንግዲያስ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ያዙ ሲል ጽፎልናል በሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 15። የሃይማኖት መከፋፈል ስንል የአማኞች መከፋፈልንና የእምነት ወይም የአመለካከት ልዩነቶች መፍጠርን ለመግለጽ እንጂ አምላክ አንድ መሆኑ ቀረ ወይም ሃይማኖት ብዙ ሆነ ለማለት አይደለም። አምላክ አንድ ነው። ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ እንዲል ኤፌሶን 4 ከቁጥር 6 ላይ ሃይማኖትም አንድ ነው፣ አንድ ጌታ፣ አንድ ሃይማኖት እንዲል ይህ የማይለወጥ የማይናወጥ እውነት ነው። ፍጡራን ግን የፈጣሪያቸውን ማንነት የሃይማኖት ምንነት ባለመረዳት አለያም ትክክል ባልሆነ መንገድ በመረዳት ከአንዲቷ ስርዓት ሊወጡና ሊናወጡ ይችላሉ። በመሆኑም በተለያየ ዘመናት ከእውነተኛ መንገድ ይወጡ አሉ። የመውጣታቸው ምክንያት ግማሾቹ የፈጣሪን መኖር በመካድ ሲሆን፣ ሌሎቹ ደግሞ ፈጣሪ መኖሩን ቢያምኑም ለሕግና ለሥርዓቱ መገዛት ስላቃታቸው ነው። ለምሳሌ የቃየልን መኮብለል፣ የኖህ ዘመን ትውልድ አመጽ፣ የኤሳው በኩርናውን መሸጥ፣ የይሁዳ በገንዘብ ፍቅር መነደፍ፣ የዴማስ በዓለም ብልጭልጭታ መታለል በየዘመኑ የሃይማኖት መለዋወጥ ምሳሌ ነው። የሃይማኖት መከፋፈል በብሉይ ኪዳን። ብሉይ ኪዳን የሚለው ቃል በሁለት ቃላት ጥምረት የተመሰረተ ቃል ነው። ብሉይ ማለት በቁሙ ያረጀ፣ ያፈጀ፣ አሮጌ ወይም ጥንታዊ፣ ቀዳማዊ፣ የድሮ፣ የቀድሞ፣ የፊት ማለት ነው። ኪዳን ማለት ደግሞ ውል፣ ቁም ነገር፣ የፍቅርና የአንድነት መሐላ፣ ሰላማዊ ሕግ፣ ሁለቱን ወገን አንድ የሚያደርግ፣ ስለ ረብና ስለ ጥቅም በተስፋ የቆመ የተጻፈ ስርዓት ቢያፈርሱት ጉዳትና ጠብ የሚያመጣ ቢጠብቁት ጥቅም የሚያሰጥ ስምምነት ማለት ነው። ስለዚህ ብሉይ ኪዳን ማለት የቀድሞ፣ የፊት፣ የድሮ ውል ስምምነት ማለት ነው። ይኸውም ከአዳም እስከ መጥምቀ መለኮት ቅዱስ ዮሐንስ አለያም እስከ ልደተ ክርስቶስ ድረስ ያለውን ዘመን የሚገልጽ ነው። ይህ ዘመን ባልተጻፈ ሕግ የተመሩበትና በተጻፈ ሕግጋት የተመሩበት ዘመን በመባል በሁለት ይከፈላል። አዳም ከተፈጠረ ጊዜ ጀምሮ ሙሴ ለነቢይነት እስከተጠራበት ዘመን ድረስ ባልተጻፈ ሕግ ተመርተውበታል። በዘመኑ የነበሩ የሰው ልጆች ይመሩበት የነበረው ሕግ ሕገ ልቦና ይባላል። ከሙሴ እስከ መጥምቀ መለኮት ዮሐንስ ድረስ ግን በተጻፈ ሕግ የተመሩ ሲሆን ሕጉም ሕገ ኦሪት ይባላል። በዚህ ዘመን በእምነታቸው ጽኑዓን በምግባራቸው ቅኑዓን የሆኑ ብዙ አባቶች ተነስተውበታል። ለምሳሌ በትህትና በየዋህነት ንጹሕ መስዋዕትን በማቅረብ በወንድሙ ከተገደለው ከአቤል ጀምሮ በእምነት መርከብ ሰርቶ ከፍጹም ጥፋት የሰውንና በደመ ነፍስ ሕያዋን የሆኑትን ፍጥረታት ሁሉ ዘር ለማጥፋት ምክንያት እስከሆነው ጻድቁ ኖህ ድረስ ልጁን መስዋዕት ለማድረግ ፈቃደኛ እስከሆነበት ካመነበት ታማኝነቱም ካሳየው አብርሃም ጀምሮ ስለምንጋው በመቆም
እኔን ከሕይወት መዝገብ ሰርዘኝና በዚያ ፋንታ ሕዝቡን አድንልኝ እስከ ማለት ታማኝ እረኛ የሆነውን ሊቀ ነቢያት ሙሴ ድረስ እንዲሁም የምናመልከው አምላክ ያድነናል ባድነን እንኳ ለጣዖት አንሰግድም ብለው እሳት እስከመጣል ጽኑ እምነት ከነበራቸው 3 ደቂቅ ወይም 3 ሕፃናት ጸሎትን አላቋረጥም ብሎ ጉድጓድ እስከሚጣል ድረስ ከአምላኩ ጋር ግንኙነት ላለማቋረጥ እስከወሰነው ነብዩ ዳንኤል ድረስ እግዚአብሔርን በማመንና በመታመን ያስደሰቱ በብሉይ ኪዳን ዘመን ብዙ ሃይማኖተኞች ነበሩ። እንግዲህ በዚህ ዘመን እግዚአብሔር ከመጀመሪያው ሰው ከአዳም ጋር ሁሉን ግዛ፣ ንዳ፣ ብላ፣ ጠጣ፣ ዕፀ በለስን ግን እንዳትበላ ይህንስ ካልበላህ በክብር ትኖራለህ፣ እርሱን ከበላህ የሞት ሞትን ትሞታለህ ብሎ ከገባለት ቃል ኪዳን ጀምሮ እግዚአብሔር በየዘመናቱ ቃል ኪዳን ሲገባላቸው በገባላቸው ቃል ኪዳን መሰረት የሚኖሩትን ሲባርካቸው የማያምኑትን ደግሞ በነፋስ በእሳት መሬት ተከፍታ እንድትውጣቸው በማድረግ ፊታቸውንና መላ ሰውነታቸውን በለምጽ በመምታት ሲገስጻቸው ኖሯል። ለዚህም ነው ኪዳንን ስለ ረብና ስለ ጥቅም በተስፋ የቆመ ሥርዓት ካፈረሱት ጉዳትና ጠብን የሚያመጣ ውል ስምምነት ያልነው። በዚያ ዘመን የሃይማኖት መከፋፈል ወይም ብዙ እምነት ነበር ወይ ለሚለው ጥያቄ መልሱ አዎን ነው። በእርግጥ ትክክለኛው ሃይማኖት የተባለው ራሱ ከእግዚአብሔር ጋር ስለነበራቸው ቃል ኪዳን ግንኙነት እንጂ የሃይማኖቱ ስምና ሥርዓት በግልጽ የተጻፈ አልነበረም። ሆኖም በዚያ ዘመን ቢያንስ 3 ወገን ነበር። ይሄውም አንደኛ በእግዚአብሔር አምላክነት አምነው የፈጣሪ መኖርን ተቀብለው በቃል ኪዳኑ ሥርዓት ተወስነው የሚኖሩ እንደ አቤል ያሉ ወገኖች ነበሩ። ሁለተኞቹ ደግሞ የፈጣሪን መኖር እያወቁ ቃል ኪዳኑ ፈቀቅ ያሉ ሲሆኑ የቃየል ወገኖች ናቸው። ሶስተኛው ወገን ደግሞ የፈጣሪ መኖርንና ማንነቱን ባለማወቅ በጣዖት የሚያመልኩ የአብርሃም አባት ታራን የመሰሉ ወገኖች ናቸው። እንግዲህ ፈጣሪን የሚያመልኩበት ሃይማኖት አንድ መሆናቸው ባይቀየርም ከአንዲቱ ሃይማኖት የወጡትም የራሳቸው የሆነ እምነት ነበራቸው። ቢያንስ ፈጣሪ የለም ብለው ያምኑ ነበርና ፈጣሪ የለም ገዥም ተገዥም የለም ቢሉ እንኳ በጉልበታቸው አለያም በእውቀታቸው ወዘተ ይመካሉ፣ ያምናሉ። ያሸነፈ ብቻ ይኖራል የሚል አስተሳሰብም የነበራቸው ወገኖች ነበሩ። ስለዚህ በብሉይ ዘመንም የሃይማኖት መከፋፈል ወይም ብዙ አይነት እምነት ነበረ ማለት ነው። የሃይማኖት መከፋፈል በአዲስ ኪዳን የሚለው ቃል ብሉይ ኪዳን እንደሚለው ሁሉ በሁለት ቃላት ጥምረት የተመሰረተ ነው። ይኸውም ሐዲስ በቁሙ አዲስ እንግዳ፣ ቀድሞ ያልነበረ ኋላ የመጣ የተገኘ የተፈጠረ ወይም የታደሰ የተለወጠ ማለት ሲሆን ኪዳን ደግሞ ከፍ ብለን እንዳየነው ሁሉ ውል ስምምነት ማለት ነው። ስለዚህ አዲስ ኪዳን ማለት አዲስ እንግዳ ወይም የተለወጠና የታደሰ ውል ስምምነት ማለት ነው። ይኸውም ከክርስቶስ መወለድ በኋላ ያለውን ዘመን የሚገልጽ ነው። ውሉም ቀድሞ ለአዳም የተገባለት ቃል ኪዳን ከተፈጸመ በኋላ የተደረገው አዲስ ስምምነት ነው። ይኸውም ያመነ እየተጠመቀ ይድናል ከሚለው ጀምሮ ሥጋዬን የበላ ደሜንም የሚጠጣ ከእኔ ጋር ይኖራል እኔም ከእርሱ ጋር እኖራለሁ የሚሉትን የድህነት ነፍስ ውልና ስምምነት የሚገልጽ ነው። ይህ ዘመን የፈጣሪ ማንነትና የሃይማኖት ምንነት በግልጽ የታወቀበት፣ ፈጣሪም ራሱ በሰው አምሳል ተገልጦ የታየበት፣ አምላክ እኔ ነኝ ከእኔ ጋር የምትገናኙበትም ሥርዓተ አምልኮት ይህ ነው ብሎ ያስተማረበት የመገለጥ ዘመን ነው። ሆኖም ግን ከምን ጊዜም በላይ የእምነት መከፋፈል የታየው በዚህ ዘመን ነው። ምክንያቱም ቀድሞ የነበረው ማለትም የኦሪትን እንጂ አዲስን አንቀበልም ማለት እንደ አይሁድ ወይም
አዲስን ብቻ እንጂ ቀድሞ ከነበረው ኦሪት አንዱንም ሕግ አንቀበልም ማለት እንደ ፕሮቴስታንቲዝም እና የክርስቶስን ማንነት የተረዱበት መንገድ የተለያየ መሆን ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስም ይህን አስመልክቶ በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣሁም፣ ሰውን ከአባቱ ሴት ልጅንም ከእናቷ ምራትንም ከአማቷ እለያይ ዘንድ መጥቻለሁ ብሏል። በማቴዎስ ወንጌል ምዕራፍ 10 ከቁጥር 34። ጌታችንም ሰይፍን አመጣለሁ ማለቱ እርሱ ፍጹም አምላክ ፍጹም ሰው የመሆኑን ነገር ባለማመን ማለትም እንደ አርዮስ ሰው ብቻ ነው በማለት ወይም እንደ አውጣኪ አምላክ ብቻ ነው በማለት አለያም እንደ ንስጥሮስ ሁለት አካል ሁለት ባህሪ ወዘተ በማለት እርስ በርሳቸው የሚከፋፈሉ መሆኑን ለመናገር ነው። አረጋዊ ስምዖንም ይህንን ሐሳብ ሲናገር እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎቹ ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሾሟል ብሎ ስለ ጌታችን የተናገረው ይህንኑ የሚያረጋግጥልን ነው። የሉቃስ ወንጌል ምዕራፍ 2 ከቁጥር 34